ወመንፈስ ቅዱስ አሐዱ ውእቱ ወኀዘባህ አብ ጎህ ነው፣ ወልድም ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማ የራቀበት አንድ የጠዋት ጎህ ነው። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት የእግዚአብሔር ሰላም ይድረሳችሁ፣ የድንግል ማርያም በረከትም ይደርባችሁ። እንኳን ለደብረ ታቦር ዓመታዊ በዓል አደረሳችሁ አደረሰን። በኦርቶዶክስ ተዋሕዶ ቤተክርስቲያናችን ሕግና ሥርዓት መሠረት ይህ በዓል አበይት ወይም ታላላቅ በዓላት ከሚባሉት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓላት አንዱ ነው። ደብረ ታቦር የመለኮቱን ምስጢር ሰማይ ተከፍቶ የታየበት ዕለት ነው። እንኳን አሁንም በድጋሚ ለዚህ ትልቅ በዓል አደረሳችሁ አደረሰን። ቡሄ በመባልም ይታወቃል። ቡሄ ማለት ገላጣ ማለት ነው። ለምን እንዲህ ተባለ? የጨለማው ክረምት ተገፎ ወደ በጋው የምንቃረብበት ወይም ፀሐይ መውጫ የሚቃረብበት አካባቢ ስለሆነ ፀዓተ ክረምት ወይም የክረምት መውጫ በመባል ይታወቃል። ክረምት አስጨናቂ ነው። ዝናብ አለው፣ ጭቃ ይሆናል፣ እንደ ልብ አያስኬድም፣ እንደ ልብ አያራምድም። ስለዚህ ክረምት የከባድ ፈተና ዘመን ምሳሌ፣ ከፈተና እግዚአብሔር ይሰውራል። ስለዚህ ደብረ ታቦርን የምናከብረው ትልቁም በዓል የፀሐይ መምጫ ምልክትና የጨለማው መሄጃ ምልክት ነው። ቅድም በዜማ ላይ እንዳዜም ነው በብርሃኑ ጸዳል ጨለማ የራቀበት ያልነው ለዚህ ነው። በዚህ ዕለት በትልቁ የምናስበው ባጭሩ ማቴዎስ ምዕራፍ 17 ከቁጥር 1 ላይ ያለውን ታሪክ ነው። ሦስቱን ደቀ መዛሙርት ይዞ ወደ ረጅም ተራራ ወጣ ይላል። ከዚያ በፊት ግን በማቴዎስ ወንጌል ምዕራፍ 16 ቁጥር 14 ላይ በፊልጶስ አገር በቂሳሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጥያቄ ሐዋርያትን ጠየቃቸው። እንዲህ ሲል የሰው ልጅ ማን ይሉታል አላቸው። መጥምቁ ዮሐንስ፣ ሌሎችም ኤልያስ ነው ይለዋል፣ ሌሎችም ኤርምያስ ነው ወይም ከነቢያት አንዱ ነው ይለዋል አሉት። እናንተስ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ ቀደም አለና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። ምስጋና ለሱ ይሁን። ጌታም አንተ የዮና ልጅ ስምዖን ሆይ ይህንንማ በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠልህም አለው። ለእኛም ምስጢሩን ጥበቡን ይግለጥልን። ይህም በጠየቃቸው በስድስተኛው ቀን ወደ ረጅም ተራራ ሦስቱን ደቀ መዛሙርት መርጦ ወሰዳቸው። ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ። ስምንቱን በሜዳ ትቷቸው ወይም ደግሞ ከተራራ በታች ትቷቸው ይላል። 8 እና 3 11 ነው። ሐዋርያት ግን 12 ናቸው። ለምን 9ኙን አላለም ብንል ይሄ ምስጢር ከባድ ነውና የይሁዳን ሕይወት ስለሚያውቀው ለክፉ ምስጢር አይገለጥምና ይላል። ከክፋት ነገር ሁሉ ይሰውረን ወገኖቼ። ፍቅራችንም ሰላማችንም የእውነት መሆን አለበት። መተሳሰብ አለብን። እንዲህ አይነት ፍቅር ያስፈልጋል። ስለዚህ 8ቱን ትቶ 3ቱን ይዟቸው ወጣ። ይዟቸው ከወጣ በኋላ የድንጋይ መወርወሪያ ያህል ራቅ ብሎ ቆመ። አሁን በዚህ ጊዜ ነው ፊቱ እንደ ፀሐይ አበራ፣ ልብሱም እንደ በረዶ ነጭ ሆነ። ሙሴና ኤልያስ በቀኝና በግራ ሆነው ያነጋግሩት ነበረ። የሚያነጋግሩት ግን እዚህ ላይ አልተጻፈም፣ ግን ያነጋግሩት ነበረ። ምክንያቱም ቀደም ብሎ በማቴዎስ ወንጌል 16 ላይ እንዳየነው ማን ይሉኛል ብሎ የጠየቀውን ጥያቄ በደብረ ታቦር ተራራ ላይ ይሄንን ምስጢር ገለጠላቸው። ለእኛም ይግለጥልን። ከነቢያት አንዱ ነው ሲሉት፣ ኤልያስ ነው ሲሉት፣
ኤርምያስ ነው ሲሉት ይህን ሁሉ ለማረጋገጥ ሙሴንም አስቀድሞ ጀርባዬን ታያለህ ብሎት ነበርና ተገለጥልኝ ባለው ሰዓት ይህን ሁሉ ለማረጋገጥ ሙሴና ኤልያስን አጠገቡ አድርጎ አነጋገራቸው። እንዲህ ይሉት ነበረ፣ አንተማ ሙሴ አይደለህም፣ የሙሴ ፈጣሪ የሙሴ ጌታ ነህ። ባህሩን ባሻገርን ጊዜ አንተ ነህ የከፈልከው፣ በበትሩ ምታው ያልከኝ አንተ ነህ። እስራኤልን በቃዴስ በረሃ ይዤ እስከ ናባው ተራራ ስጓዝ ፊቴ የሆነህ መልአኩን ሰደህ የምትመራው ታላቁ ጌታ አንተ ነህ ይለው ነበር፣ ይመሰክር ነበረ። ኤልያስም እነሆ ሰማያት ዝናማትን በከለከሉ ጊዜ ዝናማትን እንዲከለክል ያደረግ የኤልያስ ጌታ የሚሉህ አንተ ነህ እንጂ አንተማ ኤልያስ አይደለህም እያሉ አረጋገጡለት። በዚህም ጊዜ ሙሴና ኤልያስ እየተነጋገሩ ከጌታ ጋር ደቀ መዛሙርቱ አዩአቸው። የነ ቅዱስ ጴጥሮስ ልባቸው ተለወጠ። ምክንያቱም ያለው ሁኔታ ሰማያዊ ነው፣ ምድራዊ አይደለም። ስለዚህ ለዚህ ነው ቅዱስ ጴጥሮስ ጌታ ሆይ አለ፣ በዚህ መሆን ለኛ መልካም ነው። እንግዲህ ዓለምን ላለመመለስ ነው። ዛሬ ገዳማውያን የዚህ ምሳሌ ነው። ከዓለም ገዳም ስለሚበልጥ ልክ ቅዱስ ጴጥሮስ የተመኘው ማለት ነው። በዚህ መኖር ለኛ መልካም ነው። ሙሴና ኤልያስንም አብሮ ስላየ ከእሱ ጋር 3 ስለነበሩ 3 ማደሪያን እናዘጋጅ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለ። የገዳም ሕይወት ነው፣ ይለያያል። የዓለም ሕይወት የዓለም ሕይወት ነው። ካህናት አብረን በዓለም ጋር ብንኖርም ከዓለም ውጡ አልላችሁም፣ ነገር ግን ይህንን ዓለም አሸንፉት ተብሎ ተሰጥቶናል ስልጣን። ገዳምም ራሱን የቻለ ሕይወት ነው። ቅዱስ ጴጥሮስ እንደተመኘው በዚህ መኖር መልካም ነው አለ። ገና ይህንን ብሎ ሳይጨርስ ነጭ ደመና መጣችና ጋረደቻቸው 3ቱንም። የበለጠ ድንቅ ነገር በደመናው ውስጥም እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ አብ መሰከረ። ክብር ለስሙ ይሁን፣ እርሱንም ስሙት። እመቤታችን ይህንን ቃል ደግመዋለች በቃና ዘገሊላ ሰርግ ላይ። የሚላችሁን ሁሉ አድርጉ ያለችው መነሻዋ ይሄ ነው። ውስጧ ያለው ቅዱስ ቃል ይሄ ነው። እሱም ምን አለ? አብ ሲመሰክር የምወደው ልጄ ይህ ነው፣ እሱን ስሙት። እሱን የሚሰማ ጆሮ ይስጠን፣ እሱን የሚሰማ የሚያስተውል ልብ ይስጠን። ደቀ መዛሙርቱም ወደቁ ይላል፣ ፈርተው ነበርና እሱም አትፍሩ አይዟችሁ ብሎ አስነሳቸው። የማስፈራትና የማስደንገጥን ሕይወት ከኛ ያርቅልን ጌታ። ይሄ ነው ደብረ ታቦር ቡሄ ማለት። ችቦ እናበራለን፣ የብርሃነ መለኮቱ ምሳሌ ነው። ጅራፍ ያጮኻሉ በገጠር የመለኮቱ ድምፅ ምሳሌ ነው። እንደ ነጎድጓድ ይላል። እረኞች 3 ቀን ሙሉ ተራራው ስለበራ ስለ ጌታ ክብር ወደ ቤት አልገቡም ነበርና ዳቦ ስንቅ እየተዘጋጀላቸው በቤተሰቦቻቸው ተራራው ድረስ ሄደው ሰጥተዋቸዋል። ያንን በረከት ተካፍለዋል በታቦር ተራራ፣ በረጅሙ ተራራ ላይ። ዛሬ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን ዳቦ ሙልሙል እየያዙ የሚሰጡት በታቦር ተራራ ለእረኞች ተጋግሮ የተሰጣቸው ዳቦ ህብስተ በረከት ምሳሌ ነው። መቼም አለ ምሳሌ አልተዋቸውም ይላል። እያንዳንዱ ሕይወታችን፣ ኑሯችን ከመጽሐፍ ቅዱስ ጋር የተመሳሰለ ነው። በቤተ ክርስቲያን ሰዎች ዳቦ አስጋግረው ይወስዳሉ። ህብስት ብርሃን ይበራል፣ በረከቱን ያሳድርም። ለዚህ ቀን ያደረሰን አምላክ የተመሰገነ ይሁን። እንግዲህ ክረምት አልፎ በጋ ወይም የፀሐይ መውጫ ላይ ደርሰናል። ዛሬም የጨለመ ሕይወታችን፣ የደበዘዘው ሕይወታችን፣ አልነጋም ያለ ካለ አልነጋ ይመስል ያለ ሕይወታችን ይነጋል፣ ጨለማው ይገፈፋል። በሕይወታችን እግዚአብሔርን ታምነን ስንጓዝ ሁሉ በደጃችን ይሆን። ተስፋ ነው እግዚአብሔር። ደብረ ታቦር ስንል ባጭሩ ይህን ይመስላል። እንግዲህ በመላው ዓለም ያላችሁ ሁሉ ለዚህ ትልቅ በዓል እንኳን በድጋሚ አደረሰን አደረሳችሁ። ድምፅን ሰማና በብሩህ ደመና፣ የቡሄው ብርሃን ለእኛም በራልን። ድምፅን ሰማና በብሩህ ደመና፣ የቡሄው ብርሃን ለእኛ በራልን። ቡሄ በሉ ቡሄ በሉ ቡሄ በሉ ቡሄ በሉ ገጹ እንደ ፀሐይ
ሲያበራ እግዚአብሔር ወልድ በታላቅ ግርማ አየነው በርቶ መልኩ እያበራ ከፀሐይ ፈክቶ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛም በራ